እና አብርሃም ቤት መጥቶ ነበረ። ሲመጣ ፍቅርን ይዟት ነው የመጣው ከሁለት ልጆች ጋር ማለት ነው። እና ሉሌን ለመውሰድ ሉሌን ለትንሽ ጊዜ እኔ ጋ ይሁን ምናምን አለት። በመጀመሪያ ታውቀዋለህ ንግግሩ ሩታን ለማናደድ እየሳቀ ምን እያለ ፍቅርን እያቀፈ ነው። እሱ ቶ አንቺ ማሰጪኝ ከሆነ ሉሌን በምን አይነት መንገድ እንደምወስደው እኔ አውቃለሁ። በህግም እንጂ በፈለግሽ እንጂ ምንም አታመጭም። ስለዚህ ሉሌን ወስደዋለሁ ከፍቅር ጋር ለትንሽ ጊዜ ወደ ውጭ ወጣ ብዬ መዝናናት ስለምፈልግ ከፍቅር ጋር ይዤ እጂ ተመልሼ ስመጣ እሰጥሻለሁ። ከፈልግ በቪዲዮ ቀርጬ አስቀምጫለሁ። ገባ? ለህግም ለመረጃም እንዲሆነን ቪዲዮ ይዣለሁ። ይሄ መኪና ውስጥ ገብተው እየሄዱ ነው። ገባ አይደለ? ሉሌን በሌላ መንገድ ጠልፈው ከሩታ ነጥቀው ሊዘውት ሊሄዱ ፈልገው ነው። ይኸውልህ እዚህ ቤት ሲገቡ አሁን ይሄ ቤት እኔ አላውቅም። ጭራሽ አብርሃም እዚህ ቤት ይገባል ማለት ዘበት ነው። ይኸው ፍቅርም አለች እና ደግሞ እነዚህ ልጆች አላውቃቸውም ጭራሽ። በኋላ በጀርባ በኩል የቀረስኳቸው አውቄ ነው ወደዛ ቤት እንደሚገባ አስመስዬ ማለት ነው። ይኸው እነዚህ ልጆች በሴራ ሉሌን ይዘውት ጠልፈው ሊሄዱ ስለፈለጉ ይኸው እያመቻቹ ነው ሴታፕ። አሁን ይህ ችግር ከመስፋቱ በፊት ቀድመ መድረስ አለብን። በእናትህ በጣም ችግር ተፈጥሯል። ችግር ተፈጥሯል። በእናትህ በጣም ብዙ ነገር ሴራ የተነሰሰብን ነው። በጣም ብዙ ነገር እየሆነብን ነው። ዛሬ በአስቸኳይ ነገር ና የሩታ ጋር እንዳገባ ና ሩታ ጋር እንዳገባ ሩታ ተዋት በቃ። አሁን እኮ ለምንድን ነው ሩታ ጋር ነኝ እና አይቶ እፈልጋለሁ። አሁን ይኸውልህ ቴፍሎስ እኔ አሁን ሌላ ነገር እንድታወራ አይደለም የተፈጠረ ነገር አለ ነው እያልኩ ያለሁት። የተፈጠረ ነገር አለ ግን አንተ ተረጋግተህ ሩታ ጋር ሳንገባ እዚሁ እናወራለን። በዛ ነው ኦዲየንስ ጋር ፊት እንደዚህ እያወሩ ያሉት። ቅድሚያ አንተን ነው ማውራት ያለብን። ሩታ እየሆነች ያለችው ነገር ተው፣ እሷን ለማረጋጋት ሞክሬያለሁ። ግን ደግሞ አሁን አንተን አውርቼ ለዛ ነው አቻኩ እየጠራሁ አንተን አውርቼ ገብተን እሷን እናረጋጋታለን፣ እናወራታለን። ሲቀጥል ደግሞ ትናንትና አብርሃም የሰራውን ነገር አይታል። እኛ በሌለንበት ነው ሩታን ይዘናት በወጣንበት ነው ልጁን መጥቶ ወሰደው። ፋሚሊዎች ሰራተኛው ብቻ ነበረች ቤት ሰራተኛው ብቻ ቁጭ ብላ ልጁን ይዞ ወጣ። ሩታ በሌለችበት ከፍቅር ጋር ሊያገናኙ ማለት ነው። እና ማን ነገር ነው ያደረገው። ዛሬ ደግሞ መጥተው ምን እንዳሏት እኔ ያውቃለሁ። እና ፈረንጆ መጀመሪያ ተረጋጋ። ዛሬ ቤት መጥተው ነበር ተሰብስበው እና እነዚህ ልጆች ትልቅ ችግር እየጠነሰሱብን ነው። ትልቅ ችግር እየፈጠሩብን ነው እኛ ላይ። እና እቺ ልጅ ሰው የላትም ብለው እያሰቃዩት ነው። ገባ? ሰው የላትም ብለው እኛ በሌለንበት ሰዓቱን ጠብቀው ስራ በምንሄድበት ሰዓት ምናምን ሰዓቱን ጠብቀው እየመጡ ሩታን ህይወቷን እየበጠበጧት ነው። እና አሁን ከሌ አይደለም፣ ምክንያቱም ሄደን እንደምንጣላ አውቃለሁ። ግን ደግሞ እቺ ልጅን ወይ ከሀገር እናስወጣት ለትንሽ ጊዜ ወይ አብርሃምን እናርቀው። ምክንያቱም አብርሃም ከሷ ሊርቅ አልፈለግም ፈረንጁ። ይሄ ልጅ ከህይወቴ ውጡልኝ እያለ ሄርሜላንም አባረረ፣ ሩታንም አባረረ። ያኔም ከሄርሜላ ጋር ያለ ሩታን ይፈልጋት ነበር። አሁንም ፍቅር መታ ይኸው ከሩታ ህይወት ሊወጣ አልቻለም። ሩታን አውርተናታል፣ ታውቃለህ። ከአብርሃም ጋር እንዳትደርስ አውርተናታል። ግን ደግሞ ይኸው ዛሬ ደግሞ ሩታ በሌለችበት ልጁን ወስዶ ድጋሚ የሩታን እንትን እየቀሰቀሰ ነው። ይሄ ልጅ ከሩታ መለየት አይችልም። ከሩታ መለየት አይፈልግም። ይወዳታል። አሁንም ሉሌን ከማንም ጋር ማሳደግ አይፈልግም ከሩታ ጋር እንጂ። አሁን ቴፍሎስ እንደዚህ እያልክ ስለ አብርሽ እንደዚህ አይነት ነገር እንድታወራኝ አልፈልግም። ምክንያቱም ልጅቷ ልቧን እየሰበራት ወይም ደግሞ እንደዚህ እያሰቃያት አሁንም ይወዳታል ማለት ይሄ ዘበት ነው። ገብቶሃል? ይሄ ህልም ነው። ከማንም ሴት ጋር እንደዚህ እየባለገ አሁንም ይወዳታል ማለት ይህ የማይሆን ነገር ነው። እኔ አሁን እንደዚህ አጨናንቀኝ ታች ላይ በጣም ስራ እየሰራሁኝ ነበረ። ብዙ ማስተካከል ያለብኝ ነገር አለ። ታውቃለህ ምን እንደተፈጠረ ማለት ነው። እና አሁንም ቢሆን አብርሃም ይወዳታል፣ የሆነ ነገር ይፈጥራል ወይም ደግሞ ከሷ ጋር ልጃቸውን ማሳደግ ይፈልጋል እና የምትለው ነገር ጭራሽ ማይታሰብ ነገር ነው። አይኖ ገብቶኛል። እሺ ፈረንጁ ይሄ ልጅ ሩታን ባይወዳት ነው ለምንድን ነው ድጋሚ ፍቅር መጣች አይደለ? መልካም ህይወት ይሁን ልብላው ሄዳ ለምንድን ነው አሁን ፍቅር መጣ ወደ ህይወቷ የሚመለሰው? አሁን ያልገባህ ነገር ቢኖር ልጅቷን ማናደድና ወይም ደግሞ የሆነ ነገር እስክትሆን ድረስ ነው የሚጠብቀው። ገብቷል? የሆነ ህይወቷን አበላሽቶ ወይ ደግሞ የሆነ ነገር አድርጓት ነው ከህይወቷ መውጣት ይፈልግ ወይም ደግሞ እሷ ደስተኛ ሆና ከሷ ህይወት መውጣት አይፈልግም ልጁ። ገብቷል? እሷን አሰቃይቶ ወይም ደግሞ አሳብዷት እብድ አድርጓት ነው ልጁ ከሷ ህይወት መውጣት ይፈልገው። አሁንም አብርሃም ብትሆን ልጅቷን እስክታብድ ድረስ ከሆነ የምትጠብቀው ከህይወቷ የምትወጣ ከሆነ ውጣ። ልጅቷ እስክታብድ ድረስ ነው የምትጠብቀው። ወይም ደግሞ ሩታ አብዳ ካላያት የሆነ ነገር ደረጃ ላይ የሆነ ውስጥ ገብታ ካላያት ከህይወቷ እንደማትወጣ እናውቃለን። አሁንም ቢሆን ከኛ ጋር ማይሆን ሰጣ ገባ ውስጥ መግባት ወይም ደግሞ መጥፎ ነገር ውስጥ መግባት ካልፈለግ ከህይወቷ ውጣ።
እንዴ ልጅቷ እስክታብድ የሆነ ነገር ውስጥ እስክትገባ ድረስ ነው እንዴ የምትጠብቀው? እንዴ በቃ ይበቃሃል። ወንድ ልጅ ነው በቃ። ካልተፈለግ ወይም ደግሞ ማትፈልጋት ከሆነ ከህይወት ውጣ። እንዴ አሁንም ቢሆን ነው ቴፍሎስ ማየውን ነገር ነው እያሰብክ ያለው። ልጁ የሚፈልገው ልጅቷን ማሳባድ ወይም ደግሞ የሆነ ነገር ማድረግ ነው የሚፈልገው። ይሄ ይወዳታል። አሁንም ቢሆን ሩታን እንደዚህ እያደረጋት ያለው ልጃቸውን አንድ ላይ ለማሳደግ ነው ምናምን የሚለው ነገር ጭራሽ ማይታሰብ ነገር ነው። ገብቷል? ለምንድን ነው እሺ ልጅ ከሩታ ህይወት መውጣት የከበደው? ፈረንጁ እኔ እኮ ግራ አጋባኝ። እንዴ እኔ ዝም ብሎ የሩታንን ባማየት ከብዶኛል ወይስ ከቤት እንጣለት? እንዴ ዝም ብሎ ማልቀስ፣ ሁሌ ማልቀስ፣ አብርሃም በመጣ ቁጥር ህይወቷ ላይ በመጣ ቁጥር ማልቀስ። እንዴ ፈረንጁ ምን ሆናል? እኔ እኮ አሁን እነሱ የመጡ ሰዓት ያልደወልኩላችሁ እንጣላለን ብዬ ነው። ስለዚህ ልጅ እየመጣ የሆነ ነገር እያላት ማየውን ንግግር፣ ቁስል የሆነ ንግግር እየተናገራት መሄደው ለምንድን ነው? እኔ እኮ ግራ አጋባኝ። አብርሃምን ምን እናድርገው? እሺ ሌሎች ውስጥ ተዋቸው፣ መፍትሄ እንሰጣቸዋለን። አብርሃምን ምን እናድርገው? እንዴ በሉሌ እያማከኘ እኮ ሩታን እየጎዳት ነው፣ ሩታን እያስለቀሳት ነው። አሁን ቤት ምን እንደሆነ ታያለህ ስንገባ። ይህ ሁሉ ነገር ለአንተ ነው የምነግርህ። በቃ ከኛ ይልቅ አንተን ትሰማለች ሩታ። እስካሁን ያልተለያት አንተ ነህ። በቃ ምንድን ነው የምናደርገው? ወይ እቺ ልጅ ከሀገር እናስወጣት። አልከበደንማ ከሀገር ማስወጣት ወይ እናስወጣት። በቃ እስኪ አብርሃምን ከእሷ ማስሽ ከበደን። በቃ አሁን ከብዶናል፣ አቅቶናል። በቃ እኛ በሌለንበት ታይም ቢሮ ነገር በስልክ በሜሴጅ በምን እያጨናነቃት ነው። ስለዚህ እቺ ልጅ መፍትሄው አንድና አንድ ነው። ቤተሰብ ጋር ሜዳ አልቻለውም። ቤኑ መንገድ እየሄደ ያገኛታል። ስለዚህ ከሀገር ማስወጣት ነው ያለብን። ፈረንጁ ምን እናድርግ? እኔ ግራ ገባኝ። የሩታን እንባ ዝም ብሎ ማየት፣ የሩታን ስቃይ ዝም ብሎ ማየት ከበደኝ። በሉሌ ሰበብ ይመጣል ያስለቅሳታል፣ በሉሌ ሰበብ ይመጣል ያስጨንቃታል። እንዴ ሽቴፍሎስኛ ምን እናድርግ? አሁን እኮ ግራ ገባኝ እሱ ነገር ነው። ገብቷል? በምን አይነት መንገዶች ልጅ ነፃ መውጣት የምችለው? አንደኛ ነገር እሷን የሆነ ነገር ካላደረገ ከህይወቷ መውጣት አይፈልግም። እየነገርኩ ነው። እንዴ ከህይወቷ እኮ በሰላም ቢወጣ እስካሁን ተገላግለናል። እሷም ልጇን ያለ ምንም ሀሳብ እያሳደገች ነው። ከዚህ በፊት ብቻዋ ወልዳ እስካሁን ድረስ ደርሳለች። አንዳንድ ሊሆነው ልጅ ገብቷል አይደል? እስካሁን ድረስ ደርሳለች። ካሁን በኋላ መጣ መሄድ ደግሞ እኮ አይጠቅማትም። ግን ደግሞ እየመጣ አለው ይላትና መልሶ ይጠፋል። ልብህ እንደሚጎዳው እንደዚህ አይነት ሰው እሷ አሁንም ቢሆን እየተጎዳች ያለችው በዚህ አይነት ምክንያት እና አሁንም ቢሆን ይሄ ልጅ የሆነ ነገር ካላደረጋት ወይም ደግሞ እብድ ሆና ካላየ ከህይወቷ የሚወጣ አይመስለኝም። ሩታ አብዳ የሆነ ደረጃ ላይ ደርሳ የሆነ ወድቃ ምናምን መንገድ ላይ እንደማንም ስትንከራተት ካላየ ሰላሙን የሚያገኝ አይመስለኝም። ምክንያቱም የእሷን ውድቀት ነው የሚፈልገው ሁሌም እንጂማ እኮ ሰላሟን የሚፈልግ ቢሆን በቃ ከአንቺ ጋር መሆን አልፈልግም ብሎ ከህይወቷ መውጣት ይችላል። ግን ደግሞ በልጅ አማካኝ በልጅ ምክንያት ምናምን እያደረገ ድጋሚ ወደ ህይወቷ እየመጣ ድጋሚ እየበጠበጣት ነው። እኔ በምን አይነት ሁኔታ እንደሚገባው ምን እንደደፈነው ጭንቅላቱ ምን ለተጠቀጠቀበት አላውቅም። ምን አይነት ደደብ ሰው እንደሆነ ማለት ነው። እንዴ በቃ ከፍቅርም ፍቅርን ተዋት። ከሌላም ሴት እንደፈልግ ተራገጥ፣ እንደፈልግ መወልሰስ ትችላለህ። ማንም የነካስ የለም። ግን ደግሞ በልጅ አማካኝተህ ወይም ደግሞ ልጁን እየወሰክባት በደንብ ታውቃለህ። ደግሞ በልጇ ስለማትደራደር ነው የሁሉ ነገር እያደረክ ያለው። ወይም ደግሞ ልጇ ማንም ሲነካባት እንደማትወድ ምንም እንዲሆን ስለማትፈልግ ነው ይሄ ሁሉ ነገር እያደረክ ያለው። ይኸውልህ አሁንም ቴፍሎስ እኔ እያልኩ ያለሁት ምንድን ነው የተፈጠረው? አሁን እንደዛ አጣርፈህ ስራ እየሰራኝ አጣርፈህ የጠራኸኝ ምክንያት ወይም ደግሞ ሩታ ቤት ነኝና እፈልግሃለሁ ያልኩበት ምክንያት ምንድን ነው ነው እያልኩ ያለሁት። ገብቶሃል? አሁን አብርሃም ይኸውልህ መከርከው ምንም አልኩህ የሚሰማ ሰው እንዳልሆነ ለአንተ አልነገረም። ገብቶሃል? ከዚህ በፊት እኛ አይደለንም ትልቅ ሰው ሲመክር የመጣ ልጅ ነው። አሁን እንዲሁን እያልኩ ያለሁት ምን የተፈጠረው ምን ያገኘው ነገር ያለ ምን ያገኘው ነገር አለ ነው እያልኩ ያለሁት። አብርሃም ከፈለግ ገደል መግባት ይችላል። ገብቶሃል አይደል? አሁን እያልኩ ያለሁት እኔ ምንድን ነው የተፈጠረው? ቴፍሎስ በጣም እያጨናነቀኝ ነው። ከዛ ድረስ የመጣሁት እኔ ምን ተፈጥሯል ብዬ ነው። ይኸውልህ ፈረንጁ በመጀመሪያ ደረጃ የተፈጠረ ነገር አለ። ሩታ ጋርም እንዳገባ ቀድም ያገኘው አውቄ ነው፣ በምክንያት ነው። ሲቀጥል ይህንን ነገር ምነግርህ አንተ ችግር ማፈጠር ከሆነ ሩታ ጋር እንደዚህ ተፈጠረ ብለህ ሌላ ችግር ማንፈጠር ከሆነ ቶሎ ነገሩ በሶሉሽን ፈተነው ለሩታ ውሳኔ የምንሰጥ ከሆነ እነግርሃለሁ። ገባ? በእንደዚህ አይነት መንገድ ከሆነ እነግርሃለሁ እንጂ ሌላ ችግር የሚፈጠር ከሆነ አሁንም ዞሮ ሩታ ጋር መምጣቱ ስለማይቀር ነገሩ ሩታ ሰላም እንደማታገኝ ስለገባኝ ይህን ነገር ለማንም አልናገርም። ግን ደግሞ ችግር የማይፈጠር ከሆነ ፈረንጁ አሁን አንተን የጠራው ለዛ ነው። ነግሬ ሩታ ትሰማሃለች። ያለውን ነገር እንጨርስ። አታጨናንቀኝ። ይኸውልህ ለምንድን ነው ግልጹን የማትናገረው እንዴ?
በዚህ ዝናብ እኮ የመጣሁት ምን ተፈጥሯል ብዬ ነው አይደል እንዴ? ለምንድን ያለው ነገር ማትናገረው? ሌላ ነገር ምናምን ማውራት እኮ ያስፈልግም ወይስ ሩታ ጋር ሂጅ ልጠይቃት የተፈጠረው? ለምን ሩታ ጋር እኮ አንተ ጋር መጀመሪያ እኮ አንተ ስለጠራኸኝ ነው እንጂ እኮ መግባት እኮ አቅቶኝ አይደለም። ስለዛ ንገረኝና የሚፈታ ነገር ከሆነ ሩታ በር ላይ ያለው ሂድም እናውራታለን። አለቀ። እሺ ወደ በመጀመሪያ ደረጃ ከሰዓታት በፊት እና አብርሃም ቤት መጥተው ነበረ። እየሰማኝ ነው። እና አብርሃም ቤት መጥተው ነበረ። ሲመጣ ፍቅርን ይዟት ነው የመጣው ከሁለት ልጆች ጋር ማለት ነው። እና ሉሌን ለመውሰድ ሉሌን ለትንሽ ጊዜ እኔ ጋር ይሁን ምናምን አላት። በመጀመሪያ ታቋ ንግግሩ ሩታን ለማናደድ እየሳቀ ምን ያለ ፍቅርን እያቀፈ ነው እሱ ተው እሺ ያርግ እንደዛ። ግን ደግሞ ሉሌን መውሰድ እፈልጋለሁ። ትናንትናም ሉሌን ስትወስደው ዝም ብያለሁ አውቄ ነው በህግ ያልጠየቅኩ አለችው። እና አሁን ደግሞ አንተ ማን ስለሆንክ ነው ከኔ አርቀ ያለ እናት ያለ እኔ ፍቃድ እንዴት ነው አንተ ከኔ ሉሌን ወስደ ውጪ ይዘው የምትሄዱ አለችው። ስለዚህ አብርሃም እንዴት እንደው ከዛ ነገሩን አሰፉት። ፍቅር ራሱ እንዴት እንደተናገረቻት እኔ ነው። ስለዚህ አንቺ ማሰጪኝ ከሆነ ሉሌን በምን አይነት መንገድ እንደምወስደው እኔ አውቃለሁ። በህግም ሂጂ በፈለግሽ ሂጂ ምንም አታመጭም። ስለዚህ ሉሌን ወስደዋለሁ ከፍቅር ጋር ለትንሽ ጊዜ ወደ ውጪ ወጣ ብዬ መዝናናት ስለምፈልግ ከፍቅር ጋር ይዤ ሂጂ ተመልሼ ስመጣ እሰጥሻለሁ ከፈለግሽ። አብርሃም መጥቶ ነበር እንዳለ ያለውን መረጃ እኮ ነው ያዝኩኝ። እኔ እኮ አሁን እዛ ጋር ችግር ፈጥሬ ቶሎ ብዬ ሌላ ነገር ከማወራ እናንተን ደውዬ ከጀርባቸው ከምንከተላቸው በቪዲዮ ቀርጬ አስቀምጫለሁ። ገባ? ለህግም ለመረጃም እንዲሆን ቪዲዮ ይዣለሁ። ምን አይነት ቪዲዮ? በስልክ ቀርጫለሁ። እና አብርሃም ሲገቡ ከፍቅር ጋር ደግሞ የት እንደሄደ መኪናውን የት ይዞ እንደሄደ አይቻለሁ። እሺ ቪዲዮውን አሳይ። አሁን ይወልድ እንዳለ አሳያለሁ። አይደለም ሩታ እኛ ራሱ በልውል ቀዳናቀ ስለዛ ያለው ነገር ቪዲዮ አለ ያልካ አይደለ? የምታውቀው ነገር ካለ አሳያለሁ። ይሄ መጀመሪያ ከላይ ካፍስቴሩ ሲነሱ ነው። ሊፍት ውስጥ ሲገቡ ደንግጬ እኔ በደረጃ ነው የተከተልኳቸው። እዚህ ጋር በደረጃ ተደብቄ እኔ ብረቱ ሸፍኖኝ ነው። ገባ አይደለ? ከዛ በኋላ ብቻ ካለፉ በኋላ በጀርባ በኩል የቀረስኳቸው አውቄ ነው ወደዛ ቤት እንደሚገባ አስመስዬ ማለት ነው። ይኸው ነው አይደለም? የት ነው እየገቡ ያሉት ነው እንዴ? ሩታን ለማግኘት ነው እኮ። አሁን እኮ እነሱ በእነሱ ቤት እንደ ትናንትና ሩታ የሌለች መስሏቸው ሉሌን ይዘው ሊወጡ ነው። ገባ አይደለ? ሉሌን ይዘው ወጥተው ከሀገር ሊወጡ ነው። ከሀገር ደግሞ መውጣት አይችሉም ያለ ሩታ ፈቃድ። ስለዛ ነው ሩታ እንዳለች ሲገባቸው አንቺን ልናስፈቅድ ነው ምናምን የመጣ ነው ይሉት። ሀገር ውስጥም እኮ ሊሆን ይችላል። እነዚህ ሉሌን ይዘው ለመውጣት ብቻ ነው ሀሳባቸው። እሺ ደግሞ ይሄ ብቻ አይደለም ፈረንጁ፣ ይሄ ብቻ አይደለም። ይሄ ቤት ሲመጡ ነው። ከዛ በኋላ አልፈቅድም ስትላቸው ደግሞ ላሳየው። ይኸውልህ ይሄ መኪና ውስጥ ገብተው እየሄዱ ነው። ገባ አይደለ? ሉሌን በሌላ መንገድ ጠልፈው ከሩታ ነጥቀው ሊዘውት ሊሄዱ ፈልገው ነው። ይኸውልህ እዚህ ቤት ሲገቡ ይኸው አሁን ይሄ ቤት እኔ አላውቅም ጭራሽ። አብርሃም እዚህ ቤት ይገባል ማለት ዘበት ነው። ይኸው ፍቅርም አለች እና ደግሞ እነዚህ ልጆች አላውቃቸውም ጭራሽ። ይኸው እና እነዚህ ልጆች በሴራ ሉሌን ይዘውት ጠልፈው ሊሄዱ ስለፈለጉ ነው። ይኸው እያመቻቸው ነው ሴታፕ። አሁን ይህ ችግር ከመስፋቱ በፊት ቀድመን መድረስ አለብን። ይሄ ነገር እኮ ማለት ነው ለኔ አይደለም ማሳየት የነበረብህ ቴፍሎስ። እሺ ይሄ ሁሉ ሰዓት ምን ትሰራለህ? ለሩታ ታሳያትም? ሩታ ታብዳለች እያልኩ እኮ ነው ፈረንጁ። አንተን እኮ የጠራው ሩታ ከኔ ይልቅ አንተን ትሰማለች። እዛ ጋር አብርሃምን አገኘዋለሁ ብላ ብትሄድስ? ትሰማኛለህ? ሉሌ ከተወሰደ በኋላ ነው እቺ ልጅ እንትን የምትለው ወይስ ደግሞ ሳይወሰድ ልጅ ነገሩ መንገር ነው መጠንቀቅ ነው የሚሻለው? ሉሌ እኮ አሁን እጇ ላይ ያለ ፈረንጁ። አንተ ግን ሩታን ብታስቆማት ትቆምልሃለች። እኔ ያኔ ምን እንዳለችኝ ታውቃለህ አይደለ? መቆም አትችልም። እኔ ላስቆማት አልችልም። ስለዚህ ይሄን ነገር አሳይቻለሁ። አሁን ህግም ጋር እንዴት ካለች ይሄን ቪዲዮ ለህግ ማሳየት ነው። ገባ? ሉሌ አሁን እጃችን ላይ ነው። ስለዚህ እንጠንቀቅ። እነዚህ ልጆች ምንም አይነት ነገር እንዳያመጡ እናርግ። ቴፍሎስ ይኸውልህ እኛ እዚህ ጋር ምንም እናመጣው ነገር የለም። እየሰማኝ ነው አይደል? ፈረንጁ ገብቶኛል። አሁን መናደድ ምናምን አይደለም። ይኸውልህ ስማኝ፣ መናደድ መቃጠል ምናምን አይደለም። እነዚህ ልጆች ሴራቸው ይገባናል። ግን ደግሞ ሩታን ሳታቅ ወይ ደግሞ ሩታም ተወካል ይሄ ቪዲዮ አሳይተናት እንድትጠነቀቅ እናርጋት። እነ እዩ ምናምን እነ ኖቤልም ይስሙ፣ ያለው ነገር እንዳለ ይስሙ። ገባ? እኔ ሁሉ ነገር ለሩታ